أنا أستلين አድማጮቻችን ቀደም ሲል መግቢያ ላይ እንደገለጽኩት አሁን ሁለት እንግዶች መስመር ላይ አሉን ቀደም እንዳልኩት በሳውዲ አረቢያ ለሚገኙ ወገኖቻችን ዓለም አቀፍ ድጋፍ ለመስጠት እንዲቻል ግሎባል አላያንስ ፎር ራይትስ ኦፍ ኢትዮጵያን ኢን ሳውዲ አረቢያ በሚል ዓለም አቀፍ አካል መቋቋሙን ገልጸናል እንግዲህ ይሄን በሚመለከት ሁለቱ እንግዶቻችን የዚህ ዓለም አቀፍ ኮሚቴ አባሎች ናቸው እንግዲህ ወደ ኮሚቴው ስራ ከመምጣቴ በፊት ሁለታችሁም መኖራችሁን ለማረጋገጥ አንድ ጊዜ እንዲያው ስማችሁ ልጥራና አቶ አበበ አለ ተሰማኛለ የሰሙኛል ይቅርታ ተናስልኝ ሰላም ተናስተልኝ በጣም እናመሰግናለን በተለይ አጭር የሆነ ጥሪን ያስተላለፍነው በጣም ነው አክብሮታችሁ መግለጽ መወደው እንዲሁም አቶ ብርሃኑ እርሶም አሉ በጣም አመሰግናለሁ እርሶን ያው እንግዲህ መደበኛ ያያረግን ነው በተደጋጋሚ ጊዜ እየጠየቅን ነው ያው ፍቃደኝነቱም አልተለየንም እጅግ በጣም አመሰግናለሁ እንደ ሁለታችሁ እንደ አንድ ዜጋ በተለይ ይሄ ዓለም አቀፍ አካሉ ለመምራት ስትነሱ ምክንያቱ ግልጽ ነው እናንተ ሁለታችሁም ደግሞ በዚህ በአጠቃላይ ኢትዮጵያን በሚመለከት የሚደረግ ትግል ውስጥ በብዛት ምናቃችሁ ናችሁና እንደው እንደ አንድ ዜጋ ግን በዚህ በአረብ ዓለም ውስጥ እየደረሰ ያለው የወገኖቻችንን ሁኔታ እንዴት አያችሁት እንዴት ነው የምትገልጡት ስሜታችሁ እንደው ምን ያህል የተነካ እንደሆነ ግልጽም ቢሆን እንደው በእናንተ አደበት ይሄ በዚህ በ20ኛው ክፍለ ዘመን ይፈጠራል ተብሎ የሚጠበቅ ነገር ነው ወይ በጎናችን ላይ እየደረሰ ያለው በሚለው በሱ መነሻ አድርገውና ሁለታችሁም ሌላ ፕሮግራም እንዳላችሁ ስለማቅ በተቻለ መጠን አሳጥረን ለመወያየት እንሞክራለንና ከአቶ አበበ ከርሶ ልጀምር እንግዲህ በእውነት እጅግ ምን ያህል እንደሚያሳዝንና ብዙ ኢትዮጵያዊ ምን ያህል ስሜት እንደተጎዳ የምናውቀው ሀቅ ነው ይሄ አሁን በአደባባይ የወጣው ጉዳይ ለረጅም ጊዜ ያለ ነው በሳውዲ አረቢያ ውስጥ በኢትዮጵያኖች ላይ ብቻ ሳይሆን ወደዛ ሀገር በየቤቱ ለመስራት እና አገልግሎት ለመስጠት በሚሄዱ የውጭ ሀገር ዜጎች ላይ ከፍተኛ የሆነ ኢሰብአዊ ድርጊት ይፈጸማል ብዙ ኢትዮጵያኖች ወደዛ በሚሄዱበት ጊዜ በተለይ ሴት እህቶቻችን ይደፈራሉ ብዙ አይነት ችግር ይገጥማቸዋል ይደበደባሉ አምሯቸውን የሚስቱት በርካቶች ናቸው አሁን እንግዲህ የተከሰተው ነገር ይሄ ለረጅም ጊዜ የቆየው ሁኔታ በአደባባይ መውጣቱ ነው ልዩ የሚያደርገው እንጂ ይሄ በአረብ ዓለም በአጠቃላይ በሳውዲ አረቢያ ብቻ አይደለም አሁን እየተነጋ ያለው ነገር በርካታ እህቶቻችን በአረብ ሀገር ውስጥ እና ወገኖቻችን ከፍተኛ የሆነ ኢሰብአዊ ድርጊት እየተፈጸመባቸው ነው ያለው አሁን ደግሞ እነዚህን እንደ ባሪያ ሲያገለግሏቸው የቆዩትን ኢትዮጵያኖች በተለይ በታርጌት አድርገው ከሀገር ማስወጣት ብቻ ሳይሆን ግድያ አስገድዶ መድፈር ዝርፊያ ብዙ አይነት አስከፊ ድርጊቶች ተፈጽሞባቸዋል ይሄ ነው እንግዲህ ጉዳዩን ጎልቶ እንዲታየና የሁሉንም ስሜት የነካው ነገር ግን አንድ እዚህ ላይ ሊሰመርበት የሚገባ አንድ ሀቅ አለ ምንም እንኳን በርካታ ኢትዮጵያኖች በሳውዲ መንግስትና ዜጎች እንዲሁም ደግሞ የነሱ ቪጂላንቲስ ይሄ ተደራጁ ወጣቶች ናቸው ይሄን አይነት ድርጊት እንደሚፈጽሙ በስፋት የተዘገበው በሌላ በኩል ግን ሊዘነጋ የማይገባው ሀቅ እነዚህ ብዙዎቹ ዜጎች በህጋዊ መንገድ ይሄዱ ናቸው በህጋዊ መንገድ ከኢትዮጵያ መንግስት ጋር የሳውዲ አረቢያ መንግስት ተፈራርሞ በየወሩ 40,000 የቤት ሰራተኞች ወደ ሳውዲ አረቢያ ሲጋዙ ነው የቆዩት ይሄ እንግዲህ በዓለም አቀፍ ደረጃ የምናውቀው ሂዩመን ትራፊኪንግ የሚባል ወንጀል አለ ዜጎችን ለተለያየ ችግር የሚያጋልጥ ይሄ እየታወቀ ደግሞ በጣም የሚገርመውና የሚያሳዝነው ነገር የኢትዮጵያ መንግስት ከሳውዲ አረቢያ ጋር ይህን ውል የተዋዋለው ሌሎች ሀገሮች ዜጎቻቸውን ማስወጣት በጀመሩበት ጊዜ ነው ኢንዶኔዥያ ዜጎቿን እያስወጣች ነበር በወቅቱ ፊሊፒንስ ዜጎቿን እያስወጣች ነበር ኢቭን እንኳን ጎረቤት ኬንያ እንኳን የዛሬ 2 አመት ዜጎች እያስወጡ በነበረ ጊዜ ነው የኢትዮጵያ መንግስት ከሳውዲ አረቢያ ጋር ይሄን አይነት ውል ተዋውሎ ዜጎቻችን መብታቸው ሳይከበር እንደቃ እንደንስሳ ወደ አረብ ሀገር በግዞት እንዲሄዱ የተደረገውና የኢትዮጵያ መንግስት አሁን ሁኔታውን ለማሻሻል እየሞከርኩ ነው ይበል እንጂ የኢትዮጵያ መንግስት ነው ዋናው ወንጀለኛ በዚህ ጉዳይ ውስጥ እና አይን ለመጥቀስ ፈልጌ ነው አመሰግናለሁ ያው መጣበታለሁ ብዬ ነው እሱ ላይ በጣም እንመጣለን እስኪ አቶ ብርሃኑ እርሶ የሚጨምሩት በዚህ አሁን በመጀመሪያው ጥያቄያችን ዙሪያ
ወይ አመሰግናለሁ አሁን ቅድም አበበ ካለው የተለየ ነገር አይደለም በሳውዲ አረቢያ የተከሰተው ናቴ አሁን በቁጥሩ በዛ ስላለ ጩኸቱ የበረከተው እንጂ ይሄ ነገር ዛሬ የተጀመረ ነገር አይደለም በአጠቃላይ በጋልፍ ባሉ ሀገሮች ኢትዮጵያኖችም ሆነ ሌሎች ሀገር ተደረሰ በተለይ ኢትዮጵያኖች የሚደርስባቸው ከፍተኛ የሆነ የስነ ልቦናም ሆነ የአካል ጉዳት በቃላት የሚገለጽ አይደለም በተለያየ ጊዜ ብዙ እህቶቻችን ከፎቅ ሲወረወሩ የፈላ ዘይት ሲደፋባቸው በቡድን ወሲባዊ ጥቃት ሲደርስባቸው የተለያዩ ዜና ማሰራጫዎች ያነሱት ነበር ግን ይሄን ያህል ቁጣ አላስነሳም ይሄ ግን በአስር ሺዎች የሚቆጠሩ ኢትዮጵያኖች ባልታሰበ ሰዓት በሚኖሩበት አካባቢ ተከበው ባሎቻቸው ወንድሞቻቸውን ከቤት አውጥተው በመትኩ ደግሞ የሸባብ የሚባል የወጣቶች ጋንግ ቡድን በመግባት ሴቶቻችንን ሚስቶች በባልፊት እናቶች በልጆች ፊት በቡድን ይሄንን የተቃወሙ በዚህ የተቆጡ ኢትዮጵያውያን ወንዶች በጥይት የተደበደቡበት በአደባባይ የታረዱበት በጣም አሰቃቂ የሆነ ነገር ነው በቪዲዮም በተለያዩ መረጃዎች በዚህ በማስ ሚዲያዎች ተላልፈ የነበረውና ይህ ጉዳይ የፈጠረው ቅስቀሳ ኢቭን ሴቶቹ በቤታቸው መኖር ስላልቻሉ አቅራቢያው ወደሚገኙ መጠለያ ጣቢያ እንደሸሹ ንብረታቸው እንደተዘረፈ ኢቭን ከመጠለያ ጣቢያቸው ጭምር ማታ እየመጡ ብዙ ሴቶችን ስናች እያደረጉ እየነጠቁ የተለያዩ የት ነው ማጥለው ቦታ እየደበቁ በቡድን በ5 በ10 ወጣቶች የወሲብ ባሪያ አድርገዋቸው ኢቭን አሁንም በቁጥር ሊታወቁ የማይችሉ ሰዎች የጠፉበት ሁናቴ ነው ያለው ይህ ሁናቴ እንደተባለው በሳውዲ አረቢያ ጎልቶ ይውጣ እንጂ በሳውዲ አረቢያ ብቻ ሳይሆን በሌሎችም አጎራባች ሀገሮችና እንደዚህ አይነት ባርባሪክ የሆነ በ21ኛው ክፍለ ዘመን ታይቶ የማይታወቅ ስርዓት ባለበት አምባገነናዊ የሆነ ስርዓት ውስጥ ጠንካራ የሆነ መንግስት ውክልና የሌለው የዓለም አቀፋዊ ሰራተኛ ህግ በማያከብር ሀገር ላይ በገፍ ስትልክላቸው በእያንዳንዱ ቤት ይቁጠረው ምን አይነት ጥቃት እንደሚደርስባቸው ዛሬ በሳውዲ አረቢያና በአካባቢው አሁን እንደተባለው 23-27 ሺህ ብቻ ሳይሆን በመቶ ሺህ የሚቆጠሩ ኢትዮጵያውያን ነው ያሉት ምን እንደሚደርስባቸው መረጃ የለም ኢንፎርሜሽን አክሰስ የለም ሚዲያ አይደርስም ቤተሰብ ማግኘት አይችሉም ፓስፖርታቸው የሥራ ፈቃዳቸው ተነጥቋል የስልክ አክሰስ የላቸውም እትዝ በጣም አሳዛኝ የሆነ በኢትዮጵያ ታሪክ ውስጥ አሳፋሪ አዋራጅ ታሪክ ውስጥ የገባንበት ወቅት በመሆኑ ለዚህ ነው ኢትዮጵያኖች በመላው ዓለም እንዳንድ ሰው የጮሁት የተነቃነቁት ኦኬ በጣም አመሰግናለሁ ሁለታችሁም እንደው ወደ ሌላ ልወስዳችሁ ነው ግን ኢትዮጵያ በታሪኳ የረጅም ጊዜ ታሪኳ በተለይ እስልምናን በመቀበል ታሪክ ሂደት ውስጥ ከመካ ኢትዮጵያ ምድር ሰላማዊ ሆኖ የተገኘበት ጊዜ እንደነበረና እንደው በሃይማኖታችን በቁርአንም ደረጃ ተጽፎ ብዙዎች እንደሚናገሩት በዛና አስከፊ ጊዜ ወደ እስልምና ተከታዮች ወደ ኢትዮጵያ ምድር እንደገቡና ኢትዮጵያ በወቅቱ የነበረው ንጉስ ኢትዮጵያ ህዝብ በሰላም እንዳስተናገዳቸው በስፋት ይነገራል ምናልባት ሁለታችሁ አይታችሁ ተላል በቅርብ አንድ የሆነ ሚዲያ ላይ የወጣ የእስልምና ባለሙያዎች አዋቂዎች የሰጡት ምስክርነት አለና ከዚህ አንፃር ሀበሻ የሚለው ነገር በእውነት በእስልምና እምነት ሰላምን እድል የሰጠ ስለስልምና መስፋፋት በር የከፈተ ህዝብ እንደሆነ እየተሰበከ በሚገኝበት ዓለም ውስጥ እንዴት ነው ሀበሻ የሚለው ነገር የጥላቻ ምንጭ ሊሆን የቻለው ብዙ ጊዜ ይሄ ነገር ሃይማኖቱን እንከተላለን የሚሉ በተለይ በቁርአኑን የሚያምኑ እስልምና ተከታዮች ህዝብ በሙሉ የሚያውቁት ታሪክ ነው ይሄ ተፈጠረ ማንም የቀጠለው ነገር ሳይሆን በሚገባ የተነገረ ነገር ነውና ይሄ ምክንያት ሊሆን ያልቻለውና ጥላቻው ከየት ሊመነጭ ይችላል ብላችሁ ትገምታላችሁ አቶ አበበ እንግዲህ የተጠቀሰው ታሪክ ብዙ ጊዜ የሚነገር ነው እንደተባለውም በስፋትም በሳውዲ አረቢያም በሌሎች አረብ ሀገሮችም የሚታወቅ ጉዳይ ነው ያሞነ ግን ለአበሻው ህዝብ ቀና መልካከት የለም ምንም እንኳን ይሄ ታሪካዊ ትስስር እንዳለ የታወቀ ቢሆንም በከፍተኛ ደረጃ ኢትዮጵያኖች በየሄዱበት አረብ ሀገር
ከፍተኛ የሆነ እንግልት ከፍተኛ የሆነ ወንጀል ሲፈጸምባቸው ነው የቆየው። ስለዚህ ምንም እንኳን ያው የሚነገረውን እውነታ እነሱም ሲደግሙት ብንሰማም በተግባር ግን ይሄ የባለውለታ ህዝብ ነውና በዛ መንገድ መታየት አለበት ከዛም ሀገር የሚመጣው ዜጋ የሚል አይነት አመለካከት በአረቡ ዓለም የለም። በእርግጥ አንድ መሰመር ያለበት ሀቅ አለ። በአረቡ ሀገር የሰው መብት አይከበርም። የኢትዮጵያውያን ሰዎች ብቻ አይደለም፣ የበርካታ አገር ዜጎች ወደዛ የሚሄዱ የበለጠ እንደ ሰው አይቆጠሩም፣ እንደ እንስሳ ነው የሚቆጠሩት። ሲስተሙ ራሱ የስፖንሰርሺፕ ሲስተም ነው። አሁን አዲስ የወጣው ህግ ራሱ ብዙ ኢትዮጵያኖች ከስራ እንዲባረሩ ብዙ ኢትዮጵያኖችም ህገወጥ እንዲሆኑ ያደረጋቸው የስፖንሰርሺፕ ነው። ስፖንሰሩ ማለት የዛ የሚሄደው ሰራተኛ ባለቤት ማለት ነው። ገዢ የባሪያ አስተዳዳሪ ማለት ነው። እና ያ ሰው ነው በቃ የሚወስነው አንድ ሰው ሳውዲ አረቢያ መኖርና ለመኖሩን የሚወስነው ያ ስፖንሰር ነው። ስፖንሰሩ አንድን ሰው ካባረረው ያ ሰው ለከፍተኛ ችግር ነው የሚጋለጠው። ስለዚህ ያ ስፖንሰር ብዙ ጊዜ ኤክስፕሎይት ያደርጋል የሚያመጣቸውን ሰዎች ማለት ነው። እና እንደዚህ አይነት አስከፊ የሆነ ስርዓት በስፋት ነው በሳውዲ አረቢያ ውስጥ በተለይ ያለው። ከዛ በላይ ደግሞ በሃይማኖት ስም ወንጀልም ይፈጸማል በሳውዲ አረቢያ ውስጥ። ለምሳሌ በዜጎቻቸው ሴቶች በሳውዲ አረቢያ ውስጥ መብት የላቸውም፣ እንደሰው አይቆጠሩም፣ እንደ ግማሽ ሰው እንኳን አይቆጠሩም። የመንዳት መብት የላቸውም፣ በአደባባይ ብቻቸውን የመሄድ መብት የላቸውም፣ ስራ ብዙ አይነት ስራዎች መቀጠር መብት የላቸውም። ትምህርቶች ሪስትሪክትድ የሆኑ ትምህርቶች አሉ ለሴቶች ነው። ይሄ አሁን በሃይማኖት ስም የሚፈጸም ወንጀል ነው እንጂ ቁርአን ይሄንን ስለሚያዝ ስትሪክትሊ ሴቶችን በድለህ ከሰው በታች አድርገህ ግዛ የሚል ምን አይመስለኝም። በብዙ ሀገሮች ደግሞ የሴቶች የሙስሊም ሴቶች መብትም የተከበረባቸው ብዙ ሀገሮች ስለምናውቅ ማለት ነው። ኢትዮጵያ አንዷ አለች። የኢትዮጵያ ሙስሊሞች ሴቶቻቸውን አይጨቁኑም። እንደ ሳውዲ አረቢያ እኩል ሆነው ነው የሚኖሩት በተሻለ ሁኔታ። እና ይሄ ራሱ ስርዓቱ እጅግ ጨቋኝ የሆነ በጣም ኋላ ቀር የሆነ ስርዓት ነውና ወደዚህ አይነት ሀገር ሰው ሲሄድ ልዩ የሆነ የመብት ማስጠበቂያ ካልተደረገለት በስተቀር ወደዛም ሀገር ሊሄድ አይገባው። የሚሰበከው እንደተጠበቀው ሆኖ ግን ያው ቅድም እንደተጠቀሰው የኢትዮጵያ መንግስት ይሄን ሁሉ እያወቀ ዜጎቹን ለከፍተኛ ችግር በሚዳርግ ሁኔታ አግዟል እና ይሄም ሊሰመርበት የሚገባ ሀቅ ነው። በድጋሚ ኦኬ አቶ ብርሃኑ የሚጨምሩት አለ እዚህ ላይ? አይ ቲንክ አበበ ያለው ትክክል ነው። እኔ በዚህ በሃይማኖቱ ጉዳይ ብዙ መሄድ ስለማልፈልግ ነው። በእርግጥ እንዳልከውም ኢትዮጵያ የፈርስ ሂጅራ ሀገር ናት። ነብያቸውም በቁርአኑም ወደ ሰላምና ፍትህ ወዳለበት ሀገር ይሄዱ ብለው እስልምና በተጠላበት ሰዓት ከሳውዲ አረቢያ ወደ ኢትዮጵያ እንደመጡ ታሪክ የሚያረጋግጥ ጉዳይ ነው። ሁሉም ሙስሊሞች የሚስማሙበት ጉዳይ ነው። በወቅቱ የነበረው የክርስቲያን ንጉስም በጣም በሰነ ስርዓት በጨዋነት በሰባዊነት ተንከባክቦ ለእስልምና ሃይማኖት ኢትዮጵያ ውስጥ መግባትም መስፋፋትም ትልቅ አስተዋጽኦ የተደረገበት ረጅም ታሪክ አለ። ግን አሁን ያለው ሁኔታ ከዛ ጋር የሚጋጭ ጉዳይ ነው። ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። በዚህ ጉዳይ ላይ ምናልባት የታሪክ ተመራማሪዎችና የሃይማኖት ምሁሮች በስፋት ቢሄዱበት ይሻላል። እኔ በዛ ላይ ብዙ መሄድ አልፈልግም። ባልደረባዬ ሲሳይ ጥያቄ አለው። እሺ በቅድሚያም አቶ አበበም አቶ ብርሃኑም እኔም ለማመስገን ወዳለሁ። በእርግጥ ይህ አሁን በሳውዲ አረቢያ ውስጥ የተከሰተው በኢትዮጵያኖች ላይ እየተወሰደ ያለው እርምጃ ህዝቡን በአጠቃላይ በዓለም ዙሪያ ያለውን ህብረተሰብ እንዲህ በቁጡ እንዲነሳ ምክንያት ሆኗል። ነገር ግን የኢትዮጵያን ግፍና መከራ በስደት ሁሉ በሚኖሩበት ሀገሮች ላይ ለምሳሌ በኬንያ ውስጥ ብንሄድ፣ ደቡብ አፍሪካ ውስጥ ብንሄድ በእኛ ኢትዮጵያን ወገኖቻችን ላይ ብዙ በደል ይፈጸማልና በተለይ በአፍሪካ ውስጥ ኢትዮጵያ ለነዚህ ሀገሮች ነጻነት ያላረገችው አስተዋጽኦ የለም። ግን እነዚህ ሀገሮች ኢትዮጵያን አሁን በመከራ ውስጥ ባሉበት ሰዓት ላይ እንደ መጠለያ እንደ ሁለተኛ ሀገር ለመዳን ለመሸሽ ለነጻነት ወደዛ በሚሄዱበት ሰዓት ጥቃት ነው የሚደርሰውና በአጠቃላይ እንዲህ አይነት የስደት አቋም ከሀገር መውጣት እንዲቆም ምን አይነት ስርዓት መገንባት እንዳለብን እኔ እንደው ከናንተ እንደው አንድ አስተያየት እንድትሰጡበት ነው። በዚህ ጉዳይ ላይ ዓለም አቀፍ የሆነ እንትን ነው። በአንድ በአረብ ብቻ አይደለም፣ በመላው ዓለም ኢትዮጵያን በሚሰደዱበት ሀገር ላይ ሁሉ መከራን የሚያዩትና ይህ እንዲያበቃ ምንድነው መደረግ ያለበት? በውጭስ ያለነው ሰዎች ምን ማድረግ አለብን? ከዚህ ላይ ተጨማሪ አድርጌ ከአድማጭ የመጣ ጥያቄ ባቀርብ
እንደሚሉት ለአቶ አበበ የቀረበ ጥያቄ ነው። እንግዲህ በዩናይትድ አረብ ኤሚሬትና ባህሬን ያሉ ኢትዮጵያውያን አሉ። በእነሱስ አካባቢ ስላለው የሚታወቅ ነገር አለ ወይ የሚል ጥያቄ አለ። እሺ ከመጨረሻው ጥያቄ ለመጀመር እነዚህ ዜጎችም ላይ በከፍተኛ ደረጃ በደል እንደሚደርስ በመገናኛ ብዙሃን ነው ብዙ ጊዜ የምንሰማው። እኛ ግን አንድ ማድረግ ያለብን ወደፊት ምንድነው ወደንም ጠላንም በርካታ የሚሆኑ በበርካታ ሺህ የሚቆጠሩ በመቶ ሺዎች የሚቆጠሩ ኢትዮጵያኖች በተለይ ሴቶቻችን በአረብ ሀገር ውስጥ እንዳሉ ይታወቃልና የእነሱን መብት በቅርብ ለመከታተል የሚፈጸምባቸውንም በደልና ችግር ዶክመንት የሚያደርግ ኃይል ያስፈልጋል። ይሄ ራሱ አቅም የሚያስፈልገው ነገር ነው እንግዲህ እንደሚታወቀውና አንዱ ለመስራትም የምናስበው ነገር ይሄንን ነገር ነው። በዘላቂነት አንድ ጊዜ ተሰርቶ ዝም የሚባል ጉዳይ አይደለም። በጣም መጠነ ሰፊ የሆነ ችግር ነው። ለረጅም ጊዜ ችላ ያልነው ነው። አንድ ኢትዮጵያዊት ራሷን ሰቀለች፣ ራሷን አጠፋች፣ አበደች ሲባል ብቻ ከንፈር የምንመጥበት ሁኔታ ነው እስካሁን የነበረው። ያ ግን ቆሞ በሳውዲ አረቢያ ብቻ ሳይሆን በሌሎች የአረብ ሀገሮች ጭምር እንዲሁም በአፍሪካ ሀገሮች ሁሉ በኢትዮጵያኖች ላይ የሚደርሰውን በደል እየተከታተሉ መብታቸውን ለማስከበር ድምጽ የሚያሰማ ለዓለም አቀፉ ህብረተሰብ የሚያሳውቅ ስራ መሰራት እንዳለበት ግልጽ ነውና አሁን እንደተባለው በዩናይትድ አረብ ኤሚሬትስ፣ በኩዌት፣ በኳታር በብዙ የአረብ ሀገሮች በየመን በተለይ በየመን እንደዚሁ የከፋ ችግር ነው ያለው። እንደዚህ አይነት በደሎች እና አቢዩዝ ይፈጸማል በጣም በስፋት እና ጉዳዩ የተለየ አይደለም። አሁን ጎልቶ የወጣው ለጊዜው የሳውዲ አረቢያ ችግር ስለሆነ ነው። ሳውዲ አረቢያ በዜናም ከፍተኛ ሽፋን እንዲሁም ደግሞ በኢትዮጵያኖችም ዘንድ ከፍተኛ ቁጣ የቀሰቀሰው አሁን እየተፈጸመ ካለው ወንጀል አንጻር ነው። በጣም በከፍተኛ መጠን ቀደም ብሎ የተነሳውን ጥያቄ ለመመለስ ያህል እንደተባለው ነው እንግዲህ ኢትዮጵያኖች በየሄዱበት ሁሉ መከራና ችግር እየገጠማቸው ነው። ምንም ጥያቄ የለም። በአፍሪካ ሀገሮችም ወደ ሳውዲ አረቢያ ወደ ሳውዝ አፍሪካ ለመሻገር ብዙ ሀገሮች ላይ እየተያዙ ሶማሊያ ጭምር ብዙ አይነት ችግርና መከራ ይገጥማቸዋል። ወደ አረብ ሀገርም ለመውጣት እንዲሁ በረሃ የሚቀሩ አሉ። ውቅያኖስ ውስጥ ሰምጠው የሚቀሩ አሉ። በረሃ ማለት እየገጠማቸው አሉ ኢትዮጵያኖች አሉ በየአጋጣሚው። ግን ትልቁ ጉዳይ የራሱ መንግስት ያላከበረውን ህዝብ ብዙ ጊዜ ሌሎች አያከብሩትም። ይሄ የታወቀ ሀቅ ነው። አሁን አንድ መብት የጠበቀ አገር ዜጋ እንደዚህ አይነት ጉዳት ቢደርስበት አንድ አሜሪካዊ፣ አንድ እንግሊዛዊ፣ አንድ ጃፓናዊ፣ አንድ ፈረንሳይ አይደለም እንደዚህ አይነት በጅምላ የአንድ ዜጋቸው መብት ቢነካ ኖሮ ዓለም ይናወጥ ነበር እንደምናውቀው። አሁን ግን በእኛ በኩል ግን ያለው ችግር ምንድነው? ለዚህ ተጠያቂው አረቦቹ አይደሉም። ከሀገር እያባረረ እንዲሁም ደግሞ አገር ውስጥ መኖር ደግሞ በፍጹም ስቃይ አርጎ ምድራዊ ሲኦል ያረገ መንግስት ነው እኛ ያለን። ይሄንን ሁኔታ ነው እኛ መቀየር በዋናነት ያለብን። በአረብ አገሮች ያለው ሁኔታ እኛ ልንቀይረው አንችልም። መብትም ልናስከብር አንችልም። ምክንያቱም በአረቡ ሀገር የራሱ ችግር አለ፣ መጠነ ሰፊ የሆነ ችግር አለ። ራሱ የሥርዓት ለውጥ ሊቀይረው የሚችል ማለት ነው። እኛ በእነዚህ ሀገሮች ውስጥ የሥርዓት ለውጥ አምጥተን የኛን ህዝቦች ልናስከብር የምንችልበት ሁኔታ አይኖርም። ኦፍ ኮርስ ድምጽ ማሰማት እንችላለን፣ እንዳልኩት ለዓለም አቀፉ ህብረተሰብ ለሚዲያ ማሳወቅ እንችላለን። ከዛ በተረፈ ግን ስር ነቀል በሆነ መልኩ መብት ማስከበር አንችልም። የኢትዮጵያዊ መብት እንዲከበር ከተፈለገ በስደትም ያለው በአገር ቤት ውስጥም ያለው ስር ነቀል የሆነ ለውጥ እንዲመጣ እያንዳንዱ በውጭም በውስጥ በአገር ቤት ውስጥም ያለው ኢትዮጵያዊ ተክቶ መስራት አለበት፣ መታገል አለበት። አሁን አብዛኛው እንደው እውነት ለመናገር አብዛኛው ህዝብ የሚቆጣውና የሚነሳው እንዲህ አይነት ነገሮች ሲያይ ብቻ ነው እንጂ ይሄ አሁን የተጠቀሰው አይነት ችግር በሀገራችን ውስጥ እየተፈጸመ ነው። አሁን ያዞንባ ያፈሰሱ ነው ያሉት እነ ዶክተር ቴድሮስ አድሃኖም የኢትዮጵያኖች መብት ተጣሰ ያሉ። እነሱ የሚጥሱት መብትስ እዛ ሀገር ቤት እኮ ያለው ሁኔታ ከዚህ የከፋ ነው። በሀገሩ ላይ በውጭ ሀገር ውስጥ የሰው ሀገር ነው። በሀገር ቤት ውስጥ እየተቃዩ ያሉት እንደነ እስክንድር ነጋ እንደነ ሪዮት አለሙ አይነት ንጹሃን ዜጎች እንደነ በቀለ ገርባ አይነት የመብት ታጋዮች ሁሉ ከተለያየ ብሔረሰብ ጎሳ
የተለያየ አመለካከት የተለያየ የሃይማኖት ሰዎች ጭምር ሳይቀሩ የሙስሊም መሪዎችን ማየት ይቻላል። በሀገሩ ውስጥ ነው እንደውም ከፍተኛ ሰቆቃ እየተፈጸመ ያለውና ኢትዮጵያዊው ያንን ሰቆቃ ለመሸሽ ነው እየዘለለ ሰዓት ውስጥ እየገባ ያለው። በዛ ላይ ደግሞ ከሀገር ውስጥ እንዲወጣ ራሱ መንግስት ገዛ ያደረገለት ነው በቀጥታና በተዘዋዋሪ መንገድ እና ይሄ ነው የችግሩ መንስኤ ይሄ ነው እንጂ የአረቦቹ ችግር አይደለም። አረቦቹ ገንዘብ አላቸው፣ ባሪያ ይፈልጋሉ እና በየጊዜውም ይቀጥራሉ። የሚቀጥሯቸውን ሰዎች ግን መብታቸውን የጠበቁ ሰዎች አድርገው ሳይሆን የሚቀጥሯቸው ባሪያዎች ነው የሚያደርጓቸው። ይሄ ሀቅ ነው። እንደው ተድበስብሶ እየቀረበ ነው እንጂ የባሪያ ስርዓት ነው በሳውዲ አረቢያ ውስጥ በውጭ ሀገር ዜጎች ላይ እየተፈጸመ ያለው እና ኢትዮጵያኖችም የዛ ሰለባ ናቸው። አመሰግናለሁ። እዚህ ላይ አብሮ አባመላን ይሄንም ልጨምርና አባመላ እሱን ሊመልሱ ይችላሉ። አሁን እንደተነገረው ዝሮ ለኢትዮጵያኖች በውጭ ሀገር ለመሰደድ ምክንያት ሀገር ውስጥ ያለው አሰራር እንደሆነ ምንም የሚያጠያይቅ ነገር አይደለም። ነገር ግን በውጭ በመናደርገው ተቃውሞ በብዛት የሚገለጠው ሳውዲ አረቢያ መንግስት ተወካዮች ወይም ህዝቡ እየፈጸመ ያለውን ነገር ነው። ዋናው ምክንያት ደግሞ ለመውጣትም ሆነ ለመሰደድም ሆነ በተለይ ደግሞ ውጭ በሚደርስባቸው በደላይም ሆነ እንደ መንግስት ቆሞ ዜጎች ለምን ተነኩ የሚል አካል አገር ውስጥ አለመኖሩ ነው። ለመሰደዱ ምክንያት ብቻም አይደለም። በአገር ውስጥ ያለው አድሎ ቅድም አቶ አበበ እንደጠቀሱት ኢትዮጵያ ውስጥ አሁን ሰላማዊ ሰልፍ እንኳን ማድረግ አልተቻለም። ይሄን ለመቃወም ይሄን የሚከለክል ስርዓት ነው። ኢትዮጵያዊነትን መሬት የጣለ ኢትዮጵያዊነትን ያዋረደ ስለ ኢትዮጵያዊነት የማይቆረቆር ዜጎች እንደ ዜጎች የማይቆጥር አካል ነው ስልጣን ላይ ያለውና ተቃውሟችን በውጭ በመናደርግበት ሰዓት ዋናው መነሻውን ጎልቶ መታየት አይገባውም ወይ? ይሄን ጎልቶ መነሳት አይኖርበትም ወይ? ወደ ዋናው መፍትሄ መሄድ ካልቻልን በስተቀር ስደቱ ይቀጥላል። እንደገና በውጭ ዓለም መዋረዱ ይቀጥላልና ውጭ ያለው ሰዎች በመናደርገው ርብርብ መፍትሄ የምንሰጠውበት ብቻ አይመስለኝም አገር ውስጥ ያለውን ስርዓት መለወጥ እስካልተቻለ ድረስና ይሄን ለማድረግ የመሞት ምልክቱ ሳውዲ አረቢያ ስለሞቱ አይመስለኝም ኢትዮጵያኖች በሆነ ሰልፍ መውጣት ያለብን አገራቸው ውስጥ ሲሞቱ ሰልፍ መውጣት ያለብን ይመስለኛልና ይሄን እንዴት ነው የምታዩት? አባመላክ እርሶ ለሶድልስት በጣም ጥሩ ጥያቄ ነው። የችግሩን ምንጭ በተመለከተ ጉዳይ ላይ ስምምነት አለ። ለእኚህ ኢትዮጵያኖች በመቶዎች የሚቆጠሩ መውጣት ከሀገር መፍለስ የተጀመረው ገዩ ፓርቲ ስልጣን ላይ ያለው መንግስት ስልጣን ከጨበጠ ጊዜ በኋላ ኢትዮጵያኖች በዚህ መጠን በየትም ዓለም ላይ ተበትነው አያውቁም። በተለይ በኢኮኖሚ ጥገኝነትና በፖለቲካዊ ፍልሰት አንጻር ስንመለከት በሳውዲ አረቢያ እንኳን ያሉት ከ500 600 700 ሺህ ሰው በላይ እንደሆነ ነው የሚነገረውና በአጠቃላይ ጋልፍ ስቴት ውስጥ ያሉትን መቁጠርም አይቻልም። የኢትዮጵያ መንግስት ምን ያህል ሰው እንደሚልክም አይታወቅም። ቅድም አበበ እንዳለው እንደ ኢኮኖሚክ ስኬት ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት። ስለ ውጪ ኢኮኖሚ ሲናገሩ ያው ቡና ከብት እንልካለን በወር ደግሞ 40 ሺህ ሰራተኛ ወደ ሳውዲ አረቢያ እንልካለን ብሎ ሪፖርት የሚያደርግ አይኑን ያወጣ ፈጣጣ መንግስት እኮ ነው የመጣብን። በዚህ ጊዜ ውስጥ በዚህ ግሎባል ዘመን ውስጥ ሰራተኞች ወደ ሌላ ሀገር ሄደው አይስሩ አይደለም የምንለው፣ ግን የሰለጠነ ሰው ኃይል መላክ ትችላለህ። አሰልጥነ አሁን አረቦች ብዙ የሰለጠነ ሰው ኃይል የላቸውም። ትሬንድ የሆኑ የተማሩ 30 ዩኒቨርሲቲ ያቋቁመና ምናምን ይላሉ። የሚላከው ግን ገረድ ነው፣ የቤት ሰራተኛ ነው። እነኚህ ደግሞ አብዛኛው ከባል ሀገር ነው። አብዛኛው ጊዜ በኢትዮጵያ ታሪክ ውስጥ ገበሬ ሲሰደድ አይተናናቅም። ኢትዮጵያ ውስጥ ገበሬ አይሰደድም። ምክንያቱም ገበሬ በእግዚአብሔር የሚያምን ነው። ነገ ሌላ ቀን አለ ብሎ በተስፋ ዝናብን አምኖ የሚኖር ማህበረሰብ ነው። ዛሬ እኮ ኢትዮጵያ ገበሬ በማዳበሪያና በምርጥ ዘር ዕዳ በኤፈርት የሚባል የፓርቲ ኮርፖሬሽን ዕዳ ራሱን መስቀል ጀምሯል። በየዛፉ አገር ጥሎ መውጣት ጀምሯል ከብቱን እየሸጠ። እነኚህ ሰዎች ናቸው ወደ አረብ ሀገር የሚሄዱት። ሴቶቹም እንደዚሁ። የእነኚህ ሰዎችን አወጣት ስትመለከት ራሳቸውን መስዋዕት አድርገው ራሳቸውን እንደ ሻማ አቅልጠው ለእናቷ ለቤተሰቧ ወንድሟን ለማስተማር ብላ እኮ ነው እንጂ በዚህ አረብ ሀገር የሚደረገው ነገር ያቁታል እኮ ሬፕ እንዳለ ግድያ እንዳለ መብት እንደማይከበር እኮ መረጃው አለ። ግን ኢትዮጵያ ውስጥ ከመኖር ገሃነም ውስጥ ከመኖር የማናቀው ገሃነም ይሻላል በሚል ነው ሰው እየፈለሰ ያለው። በዚህ ሂደት ውስጥ ባውሬ የሚበላው በየባህሩ ያሰናባሪ ቀለብ የሆነው በተለያየ ቦታ ከፍተኛ ጉዳት የደረሰበት በመሃል ላይ አልሻባብ ምናምን አፍኖም በጉልበት ተዋጊ የሚያደርጋቸው ለአሸባሪነት መስፋፋት ትልቅ አስተዋጽኦ ያደረገ ያለው በስልጣን ላይ ያለው የወያኔ መንግስት ነው። 40 ሺህ በወር በመላክ ከ400 500 ሚሊዮን ብር በላይ ነው የሚያገኙት። ይሄንን የሚሰሩት ደግሞ
ከወያኔ ባለስልጣን ቅርበት ያላቸው የኤጀንሲ ባለቤቶች ናቸው። ስማቸው እኮ ይታወቃል። እነሱን አይናገሩም፣ እነሱን አይነኩም። ጭራሽ አሁን እየሰማን ያለነው ይሄ ሁሉ ቀውስ ከተፈጠረ በኋላ በኢትዮጵያ ውስጥ በዓለም አቀፍ ደረጃ ጩኸቱ ከተፋፋመ በኋላ ወገኖቻችንን መግደል አቁሙ፣ ሴቶች እህቶቻችን በቡድን ወሲባዊ ጥቃት አታደርሱ ብለው የወጡ የሰማያዊ ፓርቲና አንድነት ፓርቲ ሰዎችን በተለይ ሰማያዊ ፓርቲ አመራሮችን በሳውዲ አረቢያ ኤምባሲ አዲስ አበባ ውስጥ አንበርክከው አንዱን ለ10 ፌደራል ፖሊስ ነው የደበደቡት እኮ። ሳውዲ አረቢያ እንደዚህ እኮ አልተደረገም። ስለዚህ ይሄ የሚያሳየው አሁን እነ ቴዎድሮስ አድሃኖም የሚያጭበረብሩት ከንፈር የሚመጡት ነገሮች ካለቁ በኋላ በጣም የሚያሳዝን ነው ምናምን ይላል። ይሄ እንደዚህ አይደለም። መጀመሪያ ለዚህ ያደረጋቸው ማን ነው? 40,000 ሰው የላከው? ይሄ መንግስት አይደለም እንዴ? ሪስፖንሲቢሊቲ አካውንታቢሊቲ የሚባል ነገር የለም እዛች ሀገር ላይ። ጭራሽ እነሱም በማምጣት ሂደት ውስጥ ምን ያህል ገንዘብ እንሰራለን በሚል IOM የሚባል ድርጅት ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን and ከሳውዲ አረቢያ የተገኘ ገንዘብ በነገራችን ላይ ትራንስፖርቱን ሁሉ የሳውዲ መንግስት ነው ማቋቋሚያ ገንዘብ ሰጥቷቸዋል። ለሞቱት ለቆሰሉት ምናምን ብሎ ገንዘብ ወስደዋል። እነኚህ ሰዎች በሙሉ ገንዘቡን ወስደው እነኚህ በባርነት ይልኳቸው ለነበሩ ኤጀንሲዎች ጭራሽ እንደገና የመልሶ ማቋቋምና የሪሃቢሊቴሽን ሪሴትልመንቱን ፕሮግራም ለባሪያ ፈንጋዮቹ እንደገና እየሰጡ ነው ያሉት። ይሄ እኮ በጣም ቀልደኛ መንግስት እኮ ነው የመጣው። ስለዚህ ለዚህ መንስኤው ዋነኛው ይሄ መንግስት መሆኑን መላው ዓለም ያሉ ኢትዮጵያውያኖች ጠንቅቀው ሊያውቁ ይገባል። በርግጥ መጀመሪያ የጮህ ነው በሳውዲ አረቢያ ላይ መንግስት በኩል ይደረስ የነበረው ኢሰባዊ የሆነ ብሩታል እርምጃ ስናይ ሳውዲ ላይ ብንጮህም ሩት ኮዙ ግን በአገራችን ያለው የተሳሳተ የኢኮኖሚ ፖለቲካና ማህበራዊ ፖሊሲ፣ ጎጠኛና ዘረኛ አስተዳደር፣ የፍትህ የዲሞክራሲ መጥፋት፣ የሰብአዊ መብት ጥሰት ያሳበደው ህዝብ ነው በየሀገሩ። ኢቭን በአሁኑ ሰዓት እየመለስክ በሩን ብትከፍት ሚግሬሽን ሰልፉን አትችለውም። ቢኮዝ ማንም ሰው እዛች ሀገር ላይ መኖር አይፈልግም። ጆብ ኦፖርቹኒቲ የለም፣ ፍትህ የለም። የጎጠኛ የጥቂት ቡድኖችን አምባገነናዊ ስርዓት ሰው አቅለሽልሾታል። መንግስት የሚባል ነገር ሬዲዮ የሚባል ነገር መስማት አይፈልግም። ወጣቱ እንዳለ ዛሬ በሩን ብትከፍትለት በሙሉ ነው የሚወጣው። they don't care አረብ ሀገር እንደዚህ ገድሏቸው ሊግደሉን እናንተን ከምናይ ነው የሚሉት። ምክንያቱም በጣም አስከፊ ስርዓት ነው ሀገራችን ላይ እየመጣ ያለው። መልካም እንግዲህ ከአድማጭ የመጣ በስልክ የደረሰ አንድ ጥያቄ አለ። ይኸውም ምንድነው ምዕራባውያን ናቸው እነኚህን እንደ ሳውዲ አረቢያ፣ ኢትዮጵያ የመሳሰሉ ጨቋኝ ገዢዎችን የሚረዱትና ይሄ እርዳታ ሊቋረጥ ወይንም እንዲቆም የሚቻልበት መንገድ አለ ወይ የሚል አለ። እዚሁ ላይ ደግሞ በተጨማሪ ራሴ አንድ ጥያቄ ጨምራለሁኝ። አቶ አበበ ቀደም ሲል ስርዓቱ የባሪያ ስርዓት እንደሆነ በየአረብ ሀገሮች ያለ ስለሆነ የዜጋን መብት የሌላው ሀገር ዜጋ ገብቶ የሀገሩን ደንብ ወይንም ህግ ሽሮ የዜጋዬን መብት ጠብቅልኝ ማለት አይቻልም። አሜሪካኖችም እንኳን አሁን ሳውዲ አረቢያ ውስጥ ሲሄዱ ሴቶቻቸው ተከናንበው ነው የሚሄዱት እና ስለዚህ ወደ አረብ ሀገር እንዳይሄዱ አንድ መንግስት ከመከልከል ከማገድ በተቀረ የተለየ ምን አይነት መፍትሄ አለ ትላላችሁ? አመሰግናለሁ። እንግዲህ የመብት ጉዳይ መቼም ሁልጊዜም የሚያስጠብቀው ከመንግስት በላይ ህዝብ ራሱ ነው። አንድ ህዝብ መብቴ አይነካም፣ መብቴ አይጣስም፣ ከዚህ በኋላ አልረገጥም ካለ እንኳን አይደለም አረብ ሀገር ሄዶ ሀገሩም የሚነካው ማንም የለም። በመጀመሪያ ደረጃ ሀገሩ ላይ መብት የተከበረለት ሰው የሚሄድበትንም ሀገር መርጦ ስለሚሄድ ዝም ብሎ ዘሎ ገሃነም ውስጥ አይገባም። አሁን ግን ያለው አስከፊ የመብት ረገጣና ጥሰት በኢትዮጵያ ውስጥ ደግሞ ሁሉ ሰው ሰርቶ መኖር የሚችልበት ሁኔታ የለም። እነማን እንደሚበለጽጉ እናውቃለን በከፍተኛ ደረጃ። እነማን ሀገሪቷን እየተቀራመቱ እንዳሉ የታወቀ ጉዳይ ነው። አብዛኛው ዜጋ ግን ይህ ነው። አሁንም የመብት ጉዳይ በመጀመሪያ ደረጃ ሊከበር የሚችለው በመንግስት አይደለም። መንግስት የኛ መብት ተከራክሮ ሊያስከብር አይችልም። አሁን አንዳንድ ድርጅቶችም አንዳንድ ግለሰቦችም መንግስት መብታቸውን ያስከብር እያሉ ሲጠይቁ እየሰማን ነው። የሚያስከርም ጉዳይ ነው። መንግስት በመጀመሪያ እንኳን አይደለም ውጭ ተገዘው የሄዱትን ራሱ አስተዋጽኦ አድርጎ በግዞት የላካቸውን ዜጎች መብት ይቅርና በሀገር ውስጥ ተወልዶ ያደገውን እንኳን ዜጋውን እዛ ውስጥ ያለውን እንኳን ዜጋ እንደ ሰው አይቶት አያውቅም፣ እንደ ኢትዮጵያ አይቶት አያውቅም። እና ይሄ ሁኔታ እስካልተቀየረ ጊዜ ድረስ ቅድም እንደጠቀስኩት
በምንም አይነት ሁኔታ የኢትዮጵያዊ መብት በስደትም ይሁን በሀገር ውስጥም በአስተማማኝ ሁኔታ ሊከበር ይችላል ብሎ መናገር አይቻልም። ስለዚህ ኃላፊነቱ በዋናነት የኛ ነው። በውጭ ያለን ዜጎች በአሜሪካ በአውሮፓ ያለኑ በተለይ ነፃነት አለን። ያን ነፃነታችንን ተጠቅመን ምን እያደረግን ነው? እንዴት እየታገልን ነው? ብዙ ነገር እኮ ማድረግ እንችላለን። እጅግ አሁን ከሩቅ ሆኖ እኔ ምን ማድረግ እችላለሁ ብሎ የሚያስብ ሊኖር ይችላል። በጣም በርካታ የሆነ ነገር ማድረግ እንችላለን። በጣም ብዙ አስተዋጽኦ ማድረግ እንችላለን። እንደው ቢያንስ እንኳን ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ መተባበርም አለበት። የሚታገሉ ደግሞ አልፎ አልፎ ድርጅቶች አሉ። እነዛን ሰፖርት ማድረግ ያስፈልጋል እና ጉዳዩ መጠነ ሰፊ የሆነ ብዙም ውይይት የሚጠይቅ ጉዳይ እንደሆነ ይገባኛል። ያም ሆነ ግን በዋናነት የኢትዮጵያዊ መብት በአስተማማኝ ሁኔታ እንዲከበር የሚያደርገው ኢትዮጵያዊ ራሱ ነው እንጂ ዝም ብሎ እግዚአብሔርን እያማረረ የሚኖረው ዜጋ ምንም አስተዋጽኦ እንደሚያደርግ የሚቆጠር አይደለም። ለምን? አንደኛ እኛ እግዚአብሔር ሲፈጥረን ከአቅም ጋር ነው የፈጠረን። አቅም የሌለው ዜጋ የለም። እያንዳንዱ ሰው ካመነ እና ደግሞ ላመነበት ነገር ደግሞ ቆርጦ ከተነሳ ለውጥ ማምጣት እንደሚችል ምንም ጥያቄ ያለም ታሪክ ደጋግሞ የሚያሳየን እውነታ ይሄ ነው እና ሁላችንም አስተዋጽኦ የማድረግ ካፓሲቲ ስላለን በውጭም ያለነው በሀገር ውስጥም ያለነው ተቀናጅተን በአስተማማኝ ደረጃ የኛ ሀገር የሆነች ኢትዮጵያ የምንፈጥርበት ሁኔታ መፈጠር አለበት። አሁን እኮ እንኳን አይደለም ሳውዲ አረቢያ ውስጥ ያሉት ዜጎች ይቅርና ብዙ ሀገር ቤት ውስጥ ያለው ይሁን በውጭ ያለው መብት እንኳን አልተከበረም። አሁን የኔ አይነት ዜጎች ለምሳሌ መብታቸው አልተከበረም። በሐሰት የተከሰሰን ሀገራችን ሄደን እንኳን ቤተሰብ እንዳንጠይቅ የሆንበት ሁኔታ ነው ያለው። ተቆራርጠን የቀረነው ሀገራችንን ተነጥቀናል ነው። እነሱስ ወደ ኢትዮጵያ ሊመለሱ ይችሉ ይሆናል። የማይመለስ ሞልቷል። በነጨራሹ ሀገሩን የተቀማ ቢመለስም እስር ቤት የሚወረወር የሚገደል ሰው ሞልቷል በስደት ያለ እና የዛ ሁሉ መብት ጭምር ነው የተነፈገው። ስለዚህ በእኛ በሀገራችን ውስጥ ያለው መጠነ ሰፊ የመብት ጥሰት እስካልቆመ ጊዜ ድረስ ኢትዮጵያዊ የዘለለ ወደ እሳት ውስጥ መግባቱ የማይቀር ነገር ነው። አንድ ደግሞ እዚህ ላይ ሊሰመርበት የሚገባ ነገር አለ። አሁን እንደዚህ አይነት ችግር ውስጥ የገቡ ዜጎች ወደ ሀገር ቤት እየተመለሱ የሚመለሱት ግን የምናውቀው ነገር ወደ አልተሻለ ሁኔታ ነው። በተስፋ ማድረስ ስላልቻሉ ነው አረብ ሀገር ሄዱ። ተመልሰው የሚገቡት ወዴት ነው? መልሰው ወደ ገሃነም ነው። ወደ ገሃነም ነው። ገሃነምን ለማምለጥ ነው ወደ ሳውዲ አረቢያ ሄዱት። ሲመለሱ ተመልሰው ሊያመልጡ የፈለጉትን ወይንም በቃኝ መረረኝ እዚህ ሀገር አልኖርም ብለው ጥሏት የሄዱትን ሀገር ነው እየተመለሱባት ያለው። ብዙ ቤተሰብ ለመርዳት ነው። እነዚህ ሰዎች እኮ መስዋዕት ለመሆን ነው ወደ አረብ ሀገር የሚሄዱ። ብዙ ቤተሰብ ያላቸው ሰዎች ናቸው። ብዙ ሰው የሚደግፉ ናቸው። ቢያንስ እዛ ሄደው እነሱ ተሰቃይተው እህቶቻቸው፣ ወንድሞቻቸው፣ እናቶቻቸው እንኳን እንዳይራቡ ለማድረግ ነው መስዋዕትነት ለመክፈል ይሄዱ። ትልቅ በእውነት መስዋዕትነት እየከፈሉ ያሉ ዜጎቻችን ናቸው በእንደዚህ አይነት ችግር ውስጥ የወደቁትና አሁንም ዞሮ ይሄ ሁሉ ከግንዛቤ አስገብተው እኛ ግን በሀገራችን ውስጥ ተከብረን እያንዳንዱ ዜጋ መብት ተጠብቆ የኛ የሁሉም ዜጋ መብት በሀገሩ ሲጠበቅ ውጭ ያለውም በጋራ ስለሚጮህ በጋራ ስለሚናገር በጋራ ድምፁን ስለሚያሰማና አቅም ስላለው ማንም መብቱን አይነፍገውም። እንደ አሜሪካ ዜጎች መሆን እንችላለን። አሁን የአሜሪካ ዜጋ ሳውዲ አረቢያን ቢሄድ በእኛ ሌቭል ማንም አብይ ሊያደርገውም አይችልም። ሊያደርገውን የሚፈጠረውን ችግር እናውቃለን እና ዞሮ ችግሩና መፍትሄው እኛ ጋር ያለው። አመሰግናለሁ። እሺ፣ ሁለታችሁም ከመሄዳችሁ በፊት አንድ ጥያቄ መጠየቅ ፈልገው። አንደኛ ይሄ ዓለም አቀፍ የተፈጠረው አካል ምንድነው ሊሰራቸው የሚያስባቸው የሚለው ነገርና ይሄን ስራ ከተለያየ ስቴቶች ካሉ ኢትዮጵያኖች ጋራ እንዴት ነው የምታቀናጁት? እሱን መልስ ብሰጡበት ደስ ይለኛል። ከዚህ ጋር አያይዤ መጠየቅ የምፈልገው ይሄ ኢትዮጵያ ውስጥ በሰራተኛና በሰረኝነት መካከል ቅጥር እየፈጸሙ እነኚህን ሰዎች ወደ ውጭ ከላኩ በኋላ በላኳቸው ሰራተኞች ላይ በደል ሲደርስ ተጠያቂዎች መሆን ይገባቸዋልና እነኚህንና ድርጊቱን የፈጸሙ ዓለም አቀፍ የሆነውን ሳውዲ አረቢያ መንግስት የፈጸሙን ወንጀል
በክስ መልክ በዓለም ፍርድ ቤት ወይም በዓለም ደረጃ መክሰስ የሚቻልበት ሁኔታ ይኖራል ብላችሁ ታምናላችሁ ወይ? ሌላው ሰዎች ወደ ሀገራቸው እንዲመለሱ ብቻ ነው ብዙ ጊዜ ሲነገር የሚሰማውና ቅድም እንዳልነው አብዛኛዎቹ ሁላችሁም እንዳላችሁት ሀገሩን ጥለው የሚወጡበት ምክንያት ግልጽ ነው። ወያኔም ላለመቀበልም ሆነ ስለነሱ ድምጽ ለመናገር የማይፈልገውም በስርዓቱ የተጎዱ ስርዓቱ ያልጠቀማቸው እንደሌላው ሰፊው የኢትዮጵያ ሕዝብ የተጎዱ በመሆናቸው ተመልሰው ቢመጡም የስርዓቱ ደጋፊዎች አይደሉምና እነሱም ተመልሰው የሚሄድ እድሉም ፍላጎትም ስለማይኖራቸው ወደ ሌላ ዓለም ሊሄዱ የሚችሉበት ሁኔታስ ማመቻቸት የሚቻልበት ነገር አለ ወይ የሚለው እነዚህን አብራችሁ ትመልሱ ደስ ይለኛል። እስኪ ከአባመላክ እርሶ ልጀምር። አመሰግናለሁ። በጣም ወሳኝ የሆኑ ጥያቄዎች ናቸው። በቅድሚያ ይሄ አሁን እየተመለሱ ያሉት ከእሳት ወደ ረመጥ ነው። እነሱ ጥለውት ሲሄዱ የነበረው ገሃነብ የበለጠ እያቃጠለ ነው የሚመጣው። ምክንያቱም አትሊስት ወደ ሳውዲ አረቢያ ወደ አረብ ሀገር ከመሰዳዳቸው በፊት ትንሽም ቢሆን ጎጆ ነበራቸው፣ አንድም ላም ፍየል ነበራቸው። እሱን ሸጠው አስይዘው ከባንክ ተበድረው ከቤተሰብ ተበድረው ወርቃቸውን የቤተሰብ ቅርስ ተሽጦ ነው የተላኩት። አሁን መግቢያ የላቸውም እነዚህ ሰዎች። አብዛኛዎቹ ባላገር የነበሩ ገበሬ የነበሩ ምናምን ናቸው። ወደዛ መመለስ አይችሉም። መሬታቸው ተነጥቋል። ስለዚህ የበለጠ ገሃነም ውስጥ ነው የሚገቡት። አሁን ድሮ የጣሉት ገሃነም አይደለም፣ በጥፍ የሚያቃጥል ገሃነም ውስጥ ነው እየገቡ ያሉት። እነኚህ ኃይሎች ዛሬ ሳውዲ መኖር አልቻሉም። ወደ ሶስተኛ ሀገር መሄድ ባለመቻላቸው በግዳጅ እያለቀሱ ነው። በነገራችን ላይ በዚህ አጋጣሚ ልነግራችሁ የምንፈልገው በመላው በሳውዲ አረቢያ ባሉ አካባቢዎች ያሉ ኤምባሲዎች መዓት እህቶቻችን አብደዋል። ገና ትመለሳላችሁ ሲባሉ ምክንያቱም ቤተሰብ ረዳለን ብለን እንደገና የቤተሰብ ሸክም ነው ወይ እዳውስ ገብተው ልከውን እዳውን እንኳን ሳንሸፍን ገና 3 ወር 4 ወር እዛ የቆዩ ሰዎች አሉ። እዳውን እንኳን ሰርተን ሳንከፍል እንደገና የቤተሰብ ሸክም እንሆናለን በሚል ናላቸው ዞሮ በየኤምባሲው በራፍ ላይ ኤምባሲው ሻይና ዳቦ እንኳን አይሰጣቸውም። በሚያሳዝን ሁናቴ ነው ሪያድ ላይ ጀዳ ላይ ምናምን የሚታየው ፋክት። ይሄ ኢትዮጵያኖች እንድታውቁት ፈልጋለሁ። በጣም አሳዛኝ ሁናቴ ላይ ነው ያለ ነው። ይሄ ክርስቲያን፣ እስላም፣ ኦሮሞ፣ አማራ የሚል አይደለም። ኢትዮጵያዊ በሚል የተደረገ ፍጅት በመሆኑ በዚህ ጉዳይ ላይ አንድ ጥሩ ነገር የመጣው ሁሉም ኢትዮጵያዊ ባንድ ላይ ተነስቷል። አሁን ይህንን ነገር በመቃወም ዘለቄታዊ መፍትሄ ለመስጠት የዋናው የችግሩ ምንጭ ምንድነው በሚል መፍትሄ ለመስጠት ይሄ ዓለም አቀፋዊ ትብብር ለኢትዮጵያን መብት በሳውዲ አረቢያ የሚል ስብስብ የተለያዩ ታዋቂ ግለሰቦች፣ ሲቪክ ኦርጋናይዜሽን ሰዎች፣ በየአካባቢው በተለያዩ እንቅስቃሴ የሚተዋወቁ ሰዎች ምን መደረግ አለበት በሚል የተቋቋመ ስብስብ ነው። ይሄ ስብስብ በመጀመሪያ ደረጃ ይህንን ጉዳይ ለዓለም አቀፉ ህብረተሰብ ማሳወቅና በወገኖቻችን ላይ የሚደርሰው ግድያና ጥቃት እንዲቆም ማድረግ ነው ጥረት ያደረገው። ያም በፒአር በኩል በተለይም ህብረተሰቡ እንዲያውቀው በማድረግ በቴሌቪዥንም በሬዲዮም በእናንተ አይነቱም በየቦታ ባላችሁ ኢትዮጵያኖች የተደረገ እንቅስቃሴ ነው። በመላው ዓለም ደግሞ ህዝቡ የራሱን ሙቭመንት ነው የጀመረው። ይሄ በኢትዮጵያ ታሪክ ውስጥ በተለይም እንደዚህ አይነት የሰው ብዛት ያለው ሰላማዊ ሰልፍ በየሳውዲ ኤምባሲ አልታየም። ስለዚህ ይሄ ዓለም አቀፋዊ ትብብር ለኢትዮጵያ መብት በሳውዲ አረቢያ የሚለው ኢትዮጵያኖች መብት በየቦታው ቫዮሌትድ እየሆነ ነው። መንግስት አጥተዋል። ሲቸገሩ፣ ሲበደሉ፣ ሲገደሉ የሚጮህላቸው መንግስት ሳይሆን ከገዳዮቹ ጎን የሚቆም ስርዓት ነው ሀገራችን ላይ የመጣው። ህዝብን በመሸጥ መሬቱን በመሸጥ ታሪክ ቅርስን በመሸጥ ኢትዮጵያን አንድነትና ሉዓላዊነት ኢትዮጵያዊነት የሚባለው ነገር በአረቢያ በዛች ታሪክ ውስጥ እንዲጠፋ ሆን ተብሎ በዲዛይን ከጫካ ጀምሮ ባቀነባበሩት ለማጥፋት የመጣ ኃይል ነው። ግን ዛሬ የተፈጠረው ሁናቴ ኢትዮጵያዊነት የበለጠ ጎልቶ እየመጣ ነው። ኢትዮጵያዊነት አይሞትም የሚለው መፈክር ትክክል ነው። እንደገና ኢትዮጵያኖች ኦሮሞ፣ አማራ፣ እስላም፣ ክርስቲያን ሳይል በአንድነት ያቺን ሀገር እንደገና ወደ ፍትህ፣ ዲሞክራሲ፣ መልካም አስተዳደርና ዘለቄታዊ ሰላምና ልማት ወዳለበት ሀገር ካላመጣናት በስተቀር ስደቱም እንግልቱም ውርደቱም ይቀጥላል በሚል ቁጭት ተነስቷል። ይህንን እንቅስቃሴ ለማስተባበር በዚህ መልኩም ከተደራጁ ሌሎችም ሰብአዊ ድርጅቶች ጋራ ኢትዮጵያኖች ጋራ በጋራ ለመስራት ከፖለቲካ ከሃይማኖት የጸዳ ከዘር የጸዳ ኦል ኢንክሉሲቭ የሆነ ስብስብ ነው። በዚህ ስብስብ ውስጥ በጣም ብዙ ሰዎች ነው ያሉት። ታዋቂ የሆኑ እነ ታማኝ በየነ እና በበገላው እንደነ ሜሮን አሃዱ እንደነ ዶክተር ሼክስፒር ፈይሳ እንደነ አምን ዘለቀ የኢሳት ዋና ዳይሬክተሩ እነ ሻለቃ ዳዊት ወልደ ጊዮርጊስ እነ ዶክተር ጌታቸው በጋሻው እነ ዶክተር አክሎክ ቢራራ እነ ዶክተር አሸናፊ ዶክተር ጎሳዬ ዶክተር እስማኤል ዶክተር ሰለሞን እና አቶ በትሩ ገብረ እግዚአብሔር እና አቶ ዱላ አብዱ እና አቶ ኪዳን አለማየሁ እና አቶ
ዳኛቸው ተሾመ ማአት ናቸውና በዚህ በኩል መካተትም አለባቸው በሚለው ላይ ተነጋግሮ ታዋቂ የሆኑ እንደነ ኦባንግ አይነቶቹ እንዲጋበዙ እና አልማርያም እንዲጋበዙ ሌሎችም መግባት ያለባቸው የሚባለው በመብራት ተፈልገው ይህ እንቅስቃሴ እንዳይቆምና የዚህ ሩት ኮዝ ወያኔ መሆኑ ታውቆ በጥሮ ወያኔ እንቅስቃሴ ኢትዮጵያኖችን መብት ቅድም አበባ ያነሳዋል። ይሄ በሳውዲ አረቢያ ተጀመረ እንጂ በሌሎች ሀገሮች ኢትዮጵያኖች ምን እየተደረጉ ነው ያሉት? ለመሆኑ ምን ያህል ስደተኛስ እንዳለ እናውቃለን? ምን ያህሎቹ የስነ ልቦና እስረኞች ናቸው? ምን ያህሎቹ በህገወጥ ወሲባዊ እስር ቤት ናቸው ያሉት? ምን ያህሎቹ አብደዋል? በአሁኑ ናቴስ ምን ያህል ሰው ተገሏል? ቁጥሩም እንኳን አይታወቅም። አንዱ 80 ነው ይላል፣ መንግስት 3 ነው ይላል። በጣም የሚያሳዝን ነገር እኮ ነው። የሰው ልጅ እንደ ከብት እንኳን ተቆጥሮ ይታወቃል። ቁጥሩም በ21ኛው ክፍለ ዘመን ይህንን ስራ ለመስራት ዓለም አቀፉ ማህበረሰብ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች፣ የተባበሩት መንግስታት፣ ዩሮፒያን ፓርላማ፣ የአሜሪካ መንግስት የሚመለከታቸው ኢትዮጵያኖችን አድሬስ በማድረግ ቀጣይ ስራ መሰራት አለበት ብለው በቁጭት የተነሱ ኢትዮጵያኖች ናቸው። ሪሊ በዚህ እንቅስቃሴ ውስጥ ይሄ ትብብር የበለጠ እንዲሰፋ ጆይን አድርጉት። ሁሉም መሳተፍ አለበት። ይሄ በጊዜያዊነት የተሰባሰበ ኃይል ነው። ብሮድ አድርገን እንደውም ምናልባት በዘለቄታነትም የኢትዮጵያኖችን መብት ባለም አቀፍ ደረጃ ባለም አቀፍ ስንል አገር ቤትም ሪሊ ትናንትና የሰማያዊ ፓርቲ ሊቀመንበሩን ኢንተርቪው አድርገው ነበር። እነሱም ጆይን ማድረግ ነው የሚፈልጉት። ቢኮዝ ኢትዮጵያ ውስጥ እንኳን መብትን የኢትዮጵያኖች ተገደሉ ብለ ለመጮህ ቀርቶ በጋራ ማልቀስ ተከልክሏል። ወገኖቻቸው የሞቱባቸው ሰዎች ድምጻቸውን ቮሊዩማቸውን ቀንሱ እየተባሉ ነው። በየቀበሌው ባሉ ካድሬዎች ምንድነው መጫወት ምናምን እየተባለ ለቅሶውን እንኳን በአደባባይ ማድረግ አልተቻለም። የሞቱ ሬሳ አልገባም እስካሁን። ቴዎድሮስ አዳኖም ግን ይቀልዳል በትዊተር በ18000 ደረሰ። አሁንማ ዛሬ 29000 ደረስን አለ። ኢትዮጵያውያኖች ግን ስንደውል ዛሬ ማንም አንድም ሰው አልተነሳም እስካሁን። እነሱ 29000 ደረስን ነው የሚሉትና ኢትዮጵያውያኖችን ሳይሆን ፊሊፒኖችንም ጨምሮ አስገብተዋል መሰለኝ። ከየት የመጣ ቁጥር እንደሆነ አታውቅምና የቁጥር ጨዋታ ውስጥ ፖለቲካ ጨዋታ ውስጥ ነው ያሉትና ይሄ የነኝህን አይን ያወጣ ነጭ ውሸት ወደ ጎን ጥለን ኢትዮጵያኖች ለኢትዮጵያኖች ደራሽ ነን። መብቱን ማረጋገጥ ያለበት ህዝቡ ራሱ ነው። መከፈል የሚገባው መስዋዕትነት ካለ መክፈል ያስፈልጋል። ይሄ መስዋዕትነት ደግሞ ጊዜንም ዕውቀትንም ጉልበትንም ገንዘብንም ይጠይቃል። ዝም ብሎ ከንፈር መምጠጥና ሰሞነኛ በሆነ ጉዳይ ላይ ተላክሶ መለያየት አይደለም። ስለዚህ ዘለቄታዊነት ስራ ሊሰራበት ይገባል የሚል እምነት አለ። በዚህ በኩል ሚዲያዎች እንደናንተ አይነት ሚዲያዎች እንደነ ኢሳት ሌሎችም ሎካል ሚዲያዎች ኢንተርናሽናል ሚዲያዎች ዕውቅና እንዲያገኙ በደረገው ጥረት ዛሬ ትላልቅ ሚዲያዎች ፒክ አድርገውታል። እንደ ቢቢሲ፣ አልጀዚራ፣ ቪኦኤ ሌሎችም ትላልቅ ሚዲያዎች በአውሮፓም በአረቡም ዓለም ፒክ እያደረጉት ነው ያሉት። በአንጻራዊ ሁኔታ ነገሮች እየተሻሻሉም እየመጡ ነው እንደምንሰማው። አንዳንድ የአረብ ሰብአዊ መብት ተከራካሪዎች ወደ እነኚህ መጠለያ ጣቢያዎች ሄደው ብርድ ልብስም መድኃኒትም መስጠት ጀምረዋል። አሁን የምንሰማው ይሄ ኢትዮጵያኖች ያደረጉት ትግልና ጩኸት ውጤት ነው። ስለዚህ እኛ ለመብታችን ካልታገልን የኢትዮጵያኖችን መብት የሚያስከብር መንግስት በሌለበት ባዕድ አይነት መንግስት ባለበት ሀገር ውስጥ ሪሊ የባርነት እድሜያችንን ማራዘም ነው። ስለዚህ ለነጻነት የምታገሉ ኃይሎች ነጻነት በነጻ ስለማይገኝ ፋይት እናድርግ፣ ሁላችን የበኩላችን አስተዋጽኦ እናድርግ በሚል ስሜት የተፈጠረ ዓለም አቀፋዊ ትብብር ነው። ወንድሜ በጣም አመሰግናለሁ አቶ ብርሃኑ። እንግዲህ ከማጠቃለላችን በፊት አንድ አድማጭ ስልክ ደውለው ነበርና ገጠሪቱን ኢትዮጵያን አይቻለሁኝ እና ትዳራቸውን እንዲፈቱ ብርና ወርቃቸውን እንዲሸጡ እያደረጉ የወሰዷቸው ብዙ ወኪሎች እንደነበሩ ተናግረዋልና አባመላ የሰጡት መረጃ ልክ እዛው ቦታው ላይ ተገኝተው እንደነበረ ስለመሰለኝ እኔ ያየሁትን ስለመሰከሩ በጣም አድናቆቴን ልገልጽ ፈልጋለሁ ብለዋል። በጣም እናመሰግናለን አቶ አበበ። አቶ ብርሃኑ እንግዲህ እንደተባለው ጉዳዩን ጀመራችሁት፣ ግን ብዙ የህዝብ ድጋፍ የሚጠይቅ ነገር ነው። ወደፊት እንገናኛለን ከአትላንታ ካሉ አድማጮቻችን ኢትዮጵያኖች ጋር። በተለይ አትላንታም እንደዚህ በጣም እጅግ ሰፊ የሆነ ሰላማዊ ሰልፍ ነው የተደረገው። አትላንታ ውስጥም ጠንካራ ኮሚቴ እንደተቋቋመ ነው እየሰማን ያለ ነውና ይሄ ሁኔታ በሁሉም ኢትዮጵያኖች የጋራ ትብብር አንድ ወደ ውጤት ማድረስ አለብን። ዝሮ መነሻው ቅድም እንደተባለው ኢትዮጵያዊነትን ለማስከበር ኢትዮጵያዊነትን የሚያከብር ስርዓት ያስፈልገናል። ያን ስሜት ኢትዮጵያዊነት ስሜት ያላቸው ኢትዮጵያን እንደ ዜጋ የሚቆጥሩ
ሰዎች መንግስት ስልጣን ላይ መኖር ያለባቸው ይመስለኛል። በአንድ ቡድን ስሜት በተወሰነ ጠባብ የቤተሰብ ግንኙነትና ጋብቻ ስርዓት ላይ በአንድ አገር በሚያጠፋ እምነት የተሰበሰቡ ሰዎች ኢትዮጵያዊነትን ምን ያህል እንደጎዱት ለ21 ዓመት በመሰክርነት ያየነው ነገር ይመስለኛልና ይሄን ማስወገዱ ትልቁ ነገር ነው። እንግዲህ በርቱ። እኛም ወደፊት ሰዓታችሁን ጠይቃለን፣ ትብብራችሁን ጠይቃለን። እሺ አቶ አበበ ቀጥል። ማጠቃለያችን በፊት አንዲት መልእክት ማስተላለፍ ፈልጋለሁ። እሺ አንደኛ ለአብዛኛው ኢትዮጵያዊ ማለት ነው፣ አብዛኛው በስደት የሚገኝ ኢትዮጵያዊ በሀገር ውስጥ መብት ተከብሮ ዜጎች በሀገራቸው ውስጥ ኢትዮጵያዊ ማንነታቸው ተረጋግጦ ክብራቸው ተጠብቆ እንዲኖር የሚታገልና ጥሪ የሚያደርግ በዛ ምክንያት ሀገሩን የለቀቀ ስለሆነ ለዛ ከፍተኛ ምስጋና አቀርባለሁ እና በተለያየ አቅጣጫ የሚያደርገውን ድጋፍና እንቅስቃሴ እንዲሁም ደግሞ ተሳትፎ ወሳኝ ነገር ስለሆነ መሳተፍ አለበት። ሁላችንም ይመለከተናል ስንል ነው በከፍተኛ ደረጃ እንቅስቃሴ ማድረግ የምንችለው አቅም ባለው ሁኔታ ማለት ነው። ሌላው መልእክቴ ለገዢው ፓርቲ ደጋፊዎች ነው። አሁን የገዢው ፓርቲ ደጋፊዎች የሆኑ ሰዎች አብረው ጩኸታቸውን እያሰሙ ነው። ኢትዮጵያውያኖች ዜጎቻችን ተገረፉ፣ ተደፈሩ እያሉ የሚናገሩበት ሁኔታ ነው ያለው። በአደባባይም ሲወጡ አይተናል የመንግስት ደጋፊ የሆኑ ሰዎች። እኔ ግን ላስተላልፍ የምፈልገው መልእክት ምንድነው? በኢትዮጵያ ውስጥ በሳውዲ አረቢያ ብቻ አይደለም መብት እየተጣሰ ያለው። ኢትዮጵያ ውስጥ ከፍተኛ ሁኔታ የሀገራችንን መብት እየጣሰ ስለሆነ የምትደግፉት ስርዓት ለዚህ ሁሉ ተጠያቂ መሆኑን ማወቅና መቀበል ያስፈልጋችኋል። አይናችሁን ገልጣችሁ ከህዝባችሁ ጋር እንድትቆሙ ያስፈልጋል የሚል መልእክት ማስተላለፍ ፈልጋለሁ። ምክንያቱም አይንን ጨፍነው ውሸት ማውራት እና የኢትዮጵያዊ መብት ልክ ሳውዲ አረቢያ ብቻ የተገፈፈ አድርጎ ማቅረብ ራስን ማታለል ስለሆነ እውነታን ተቀብሎ ከሌላው ህዝብ ጋር መሰለፍ አቅጣጫንም መቀየር ያስፈልጋል። አንድ ሰው እውነትን ከተቀበለ ለእውነት መታገሉ አይቀርም የሚል መስላል ማለት ነው። አመሰግናለሁ። በጣም አመሰግናለሁ። እንዲያውም እኔም አንድ መልእክት አለኝ። ይቅርታ። እሺ አቶ ብርሃኑ። እኔ ያለኝ መልእክት ይሄንን ሁሉ ጉዳይ ባለም አቀፍ ደረጃ ማስተዋወቅ በኩል ሚዲያ ተተኪ የሌለው መሆኑ ሀገራችን ላይ ነፃ ሚዲያ ስለሌለ በዚህ በኩል ኢሳት ከፍተኛ ቁልፍ ሚና እየተጫወተ ስላለ በአሁኑ ሰዓት ቴሌቶን አለ። ኢሳት የኔ ነው የሚል ፕሮግራም ተጀምሯል። አድማጮች የዚህ የማደረ አንድነት ሬዲዮ ታዳሚዎች በሙሉ ኢሳት ገብታችሁ በ1800 772 3728 አባል ሁኑ። ከ5 ብር 10 ብር ያሻላችሁትን ዶኔት አድርጉ በኢሳት ሃትላይን እና በኢሳት ድረገጽ። ይህንን ካላደረግን አንዱ አስተዋጽኦ የሚጀምረው ከዚህ ነው። ይህንን ካላደረግን እንደዚህ አይነት ችግሮችን በማጋለጥ በኩል ሚዲያዎችን ካልደገፍን የተለያዩ የማስ ኮሙኒኬሽን ክሬቲቭ ካልሆነን የትም ልንደርስ ስለማንችል በኢሳት ውስጥ ባልኖርም አሁን ባለው እንቅስቃሴ ኢምፕሬስ ስለሆንኩኝ ባካችሁን በዚህ በኢሳት ለኔ ነው በሚል ፕሮግራም ተሳተፉ ለማለት ነው። በጣም አመሰግናለሁ አትላንታዎች። በዚህ ሙቭመንት ውስጥ በተለይም አሁን በጀመርነው ዓለም አቀፋዊ ትብብር ውስጥ እንድትሳተፉም በድጋሚ ጥሪ እናደርጋለን። ታንኪዩ። በጣም አመሰግናለሁ ሁለታችሁንም። እንግዲህ እንዳልኩት ወደፊትም እንገናኛለን፣ እንወያያለን። እግዚአብሔር ይስጥልን ለሰዓታችሁ። እንግዲህ እግዚአብሔር ህዝቧንም ኢትዮጵያንም ጠብቆ አንድ ወቅት ይሄ ሀዘን ይለወጣል የሚል እምነት አለኝ። በጣም አመሰግናለሁ። በርቱ እንግዲህ። ታንኪዩ።